bring you some breaking news. 4 of the 6 crew members aboard a U.S. military aircraft that's crashed in western Iraq have been confirmed to have been killed. That's according to the U.S. military. The U.S. military is racing to rescue their own in the Middle East tonight. A large Air Force jet went down over Iraq, and there's no word yet on the crew's fate. አሜሪካ የነዳጅ ጫኝ አውሮፕላኗ ኢራን ውስጥ መከስከሱንና አራት ሰዎች መሞታቸውን አረጋገጠችም። Routine refueling mid-air. Vital, dangerous, potentially catastrophic. በምዕራብ ኢራቅ ውስጥ በተከሰከሰ የአሜሪካ ጦር የነዳጅ ጫኝ አውሮፕላን ውስጥ ከነበሩት 6 የበረራ አካላት መካከል 4 መሞታቸውን የአሜሪካ ማዕከላዊ እዝ ወይም ሴንትኮም አስታውቋል። የኬሲ 135 አውሮፕላን መከስከስን ተከትሎ የነፍስ አድን ስራው የቀጠለ ሲሆን ብዙ ቀደም ብሎ በሰጠው መግለጫ አውሮፕላኑ የወደቀው ከጠላትም ሆነ ከወዳጅ ወገን በተተኮሰ ጥቃት አለመሆኑን ገልጾ ነበርም። የነዳጅ ጫኝ አውሮፕላኑ አሜሪካ በኢራን ላይ ያካሄደች ባለችው ወታደራዊ እርምጃ ውስጥ ይሳተፍ የነበረ ሲሆን በወቅቱ በነበረው ክስተት ውስጥ ከተሳተፉት 2 አውሮፕላኖች አንዱ ነበርም። ሁለተኛው አውሮፕላን በሰላም ማረፍ ችሏል። በቦይንግ ኩባንያ የሚመሰረቱት እነዚህ አውሮፕላኖች በአየር ላይ ነዳጅ የመቅዳት አቅም ያላቸው ሲሆን በአሜሪካ ወታደራዊ ዘመቻዎች ውስጥም ጉልህ ሚና ይጫወታሉ። በመጀመሪያው የባህረ ሰላጤው ጦርነት ወቅት የተዋጊ ጀቶችንና የቦምብ ጣይ አውሮፕላኖችን የጉዞ ርቀት ለማራዘም በሰፊው ጥቅም ላይ ውለው ነበርም። የኬሲ 135 የነዳጅ ጫኝ ጀት በምዕራብ ኢራን ለሚካሄዱ ወታደራዊ እንቅስቃሴዎች ድጋፍ በመስጠት ላይ ያለም ከቀኑ 8 ሰዓት አካባቢ መውደቁን ወታደራዊ እዙ ገልጿል። የአውሮፕላኑ መከስከስ ዋነኛ መንስኤም በአሁኑ ወቅት በምርመራ ላይ መሆኑን አስታውቋል። ትራምፕ ግን አጭር ንግግር ለኢቢሲ ሰጥተዋል። I think he probably is. I think he's damaged, but I think he's probably alive in some form. በማህበራዊ ሚዲያ በተሰራጨ መግለጫ ላይ የክስተቱ መንስኤና ሁኔታ በአሁኑ ወቅት በምርመራ ላይ ይገኛል የሚል መልእክት ሰፍሯል። ምንም እንኳን ክስተቱ ኦፕሬሽን ኤፒክ ፊውሪ በተሰኘ ወታደራዊ ዘመቻ ወቅት በወዳጅ አየር ክልል ውስጥ የተከሰተ ቢሆንም አደጋው በራስ ወገን በተተኮሰ ጥቃት ወይም ፍሬንድሊ ፋየር ሳቢያ የደረሰ አለመሆኑን ሴንትኮም ገልጿል። አክሎም የሟቾቹ ማንነት ለቅርብ ቤተሰቦቻቸው መረጃ እንዲደርስ ሲባል 24 ሰዓታት እንዳይገለጽ መደረጉን ገልጿል። የኬሲ 135 አውሮፕላን በአብዛኛው ቢያንስ አንድ አብራሪ፣ አንድ ረዳት አብራሪና የአውሮፕላኑን የነዳጅ ማስተላለፊያ ክንድ የመቆጣጠር ኃላፊነት ያለበት አንድ ባለሙያ ይይዛል። ሴንትኮም ቀደም ብሎ አውሮፕላኑ የወደቀው በወዳጅ አየር ክልል ውስጥ መሆኑን ገልጾ ነበር። ሆኖም ስፍራው የኢራን ደጋፊ የሆኑ ሚሊሻዎች የሚንቀሳቀሱበት የኢራቅ ክልል ነው። የኢራን ጦር በመንግስት ቴሌቪዥን በሰጠው መግለጫ አጋሮቹ አንዱ የሆነ ቡድን አውሮፕላን በሚሳኤል መምታቱን ተናግሯል። አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት ከተቀሰቀሰ ወዲህ በግጭቱ የሞቱ የአሜሪካ ወታደሮች ቁጥር 7 መድረሱ ተረጋግጧል። የአሜሪካ ጦር አሁን ባለው ጦርነት እስካሁን ቢያንስ 4 አውሮፕላኖችን አጥቷል። ባለፈው ሳምንት 3 F-15 ተዋጊ አውሮፕላኖች በኩዌት ሰማይ ላይ በግልጽ በራስ ወገን በተተኮሰ ጥቃት ተመተው መውደቃቸውን ባለስልጣናት ገልጸዋል። በእነዚህ አውሮፕላኖች ውስጥ የነበሩት 6ቱም የበረራ አባላት በሰላም ዘለው ማምለጥ ችለዋል። ቦይንግ ኩባንያ የኬሲ 135 ስትራቶ ታንከር አውሮፕላኖችን ለአሜሪካ ጦር ያመረተው በ150ዎቹና በ160ዎቹ መጀመሪያ ነበርም። የኬሲ 135 ስትራቶ ታንከር የአሜሪካ አየር ኃይል ሌሎች አውሮፕላኖች በአየር ላይ ያሉ ነዳጅ እንዲቀዱ ለማድረግ የሚጠቀምበት አውሮፕላን ሲሆን ይህም አውሮፕላኖቹ ሲያርፉ ለረጅም ርቀት እንዲጓዙና ተልዕኳቸውን እንዲያራዝሙ ያስችላቸዋል። እንደ ወታደራዊ ባለሙያዎች ገለጻ አውሮፕላኑ የቆሰሉ ሰዎችን በሕክምና ለማድረግ ለሚደረጉ እንቅስቃሴዎች ወይም ለስለላ ተልዕኮዎችም ያገለግላል። አውሮፕላኑ ለአሜሪካ ጦር በአየር ላይ ነዳጅ አቅርቦት እንደ መሰረት የሚያገለግል ሲሆን ተዋጊ አውሮፕላኖችን ማረፍ ሳያስፈልጋቸው ረጅም ርቀት የሚሸፍኑ ተልዕኮዎችን እንዲያከናውኑ ያስችላቸዋል። ክስተቱ የቀጠናውን ጂኦፖለቲካዊ ውጥረት አባብሶታል። በቅርቡ በምዕራብ ኢራቅ የተከሰተው የኬሲ 135 የአሜሪካ ወታደራዊ ነዳጅ ጫኝ አውሮፕላን መከስከስና የ4 አየር ወለድ አባላት ህልፈት በመካከለኛው ምስራቅ ያለውን የተወሳሰበ የጦርነት አውድ ይበልጥ እንዳባባሰው ሁሉ ይህም ከዚህ የተለየ ዕጣ የለውም። ምንም እንኳን የአሜሪካ ወታደራዊ እዝ ወይም ሴንትኮም አደጋው በጠላት ጥቃት የተፈጸመ አይደለም ብሎ መጀመሪያ ላይ ቢያስታውቅም የኢራን አጋር ታጣቂዎች ጥቃቱን በሚሳኤል መፈጸማቸውን ማመናቸውና በኢራን መንግስታዊ ሚዲያ መዘገቡ ጉዳዩን ከቴክኒካዊ አደጋነት ወደ ፖለቲካዊና ስትራቴጂካዊ ትንቅንቅ አሸጋግሮታል። የአሜሪካ ቀጣይ ውሳኔዎችና ስትራቴጂካዊ እርምጃዎች ምን አይነት ድባብ ሊኖራቸው ይችላል የሚለው ጉዳይ አጠያያቂ ሆኗል። አሜሪካ በአሁኑ ሰዓት እጅግ ፈታኝ በሆነ የውሳኔ መስቀለኛ መንገድ ላይ ትገኛለች። የኢራን አጋር ኃይሎች ጥቃቱ መፈጸማቸውን ማመናቸው በአሜሪካ የፖለቲካ መሪዎች ላይ ከፍተኛ ሀገር ውስጥ ጫና ይፈጥራል።
አሜሪካ በቀጣይ ልትወስዳቸው የምትችላቸው ውሳኔዎች በሶስት ዋና ዋና መስመሮች ይታዩ ይችላሉ። ቀዳሚው የተወሰነ የአጸፋ እርምጃ ወይም ፕሮፖርሽናል ሪስፖንስ ነው። አሜሪካ ቀጥታ ኢራን ላይ ጦርነት ከመክፈት ይልቅ በኢራቅና በሱሪያ በሚገኙ የኢራን ደጋፊ ታጣቂዎች ወይም ፕሮክሲስ የጦር ሰፈሮች፣ የጦር መሳሪያ ማከማቻዎችና የስልጠና ማዕከላት ላይ ጠንካራ አየር ጥቃት ልትፈጽም ትችላለች። ይህ እርምጃ የመከላከያ እርምጃ በሚል ሽፋን የሚወሰድ ሲሆን ዋና ዓላማውም የታጣቂዎችን አቅም ማዳከምና ተጨማሪ ጥቃቶችን መከላከል ወይም ዲተራንስ ይሆናል። ሁለተኛው ኢኮኖሚያዊና ዲፕሎማሲያዊ ማዕቀቦችን ማጥበቅ ነው። ወታደራዊ እርምጃዎችን ከማጠናከር ጎን ለጎን አሜሪካ በኢራን የነዳጅ ንግድ፣ የባንክ ስርዓትና ከፍተኛ ወታደራዊ አመራሮች ላይ አዳዲስና ጥብቅ ማዕቀቦችን ልትጥል ትችላለች። የመጨረሻው የመረጃ ስነ ልቦናዊ ጦርነት ወይም ኢንፎርሜሽን ዌርፌር ይሆናል። ፔንታጎን የአውሮፕላኑን መከስከስ ሆን ብሎ የቴክኒክ ችግር በማለት ለማድበስበስ ሊሞክር ይችላል። ይህ የሚሆነው አሜሪካ ከኢራን ጋር ወደ ለየለትና ቀጥተኛ ጦርነት ወይም ዳይሬክት ኮንፍሮንቴሽን መግባት የማትፈልግ ከሆነ ነው። ሆኖም ኢራን ጥቃቱን ማመኗ ይህንን የአሜሪካን የማድበስበስ ስትራቴጂ ዋጋ አልባ ያደርገዋል። የኢራን ስትራቴጂካዊ ስሌትና የአጸፋ ዝግጅት ዋነኛው ጉዳይ ነው። ኢራን ቀጥተኛ ጦርነትን በማስወገድ በምትኩ የተቃውሞ ዘውግ ወይም አክሲስ ኦፍ ሬዚስታንስ በሚባሉት አጋር ኃይሎቹ አማካኝነት የመደበኛ ጦርነት ወይም አሲሜትሪክ ዌርፌር ማካሄድን እንደ ዋነኛ ስትራቴጂ ትጠቀማለች። አሜሪካ ጥቃት ብትሰነዝር ኢራን የአጸፋ እርምጃዎች መውሰዷን ትቀጥላለች። የአጋር ኃይሎችን ጥቃት ማጠናከር አስቀድማ የምትሰራው የቤት ስራዋ ነው። በኢራቅ፣ በሶሪያ፣ በሊባኖስ ወይም ሂዝቦላህና በየመን ወይም ሁቲዎች የሚገኙ ታጣቂዎችን በማስተባበር በቀጠናው ባሉ የአሜሪካ ጦር ሰፈሮችና የእስራኤል ተቋማት ላይ የድሮንና የሚሳይል ጥቃቶችን በስፋት ልትከፍት ትችላለች። እንደለመደችው የባህር ላይ ትራንስፖርት ማስተጓጎል ቀጥላ የምትወስደው ውሳኔ ነው። በሆርሙዝ ባህረ ሰላጤና በቀይ ባህር አካባቢ የንግድ መርከቦችን በማስተጓጎል ዓለም አቀፉን የኢኮኖሚና የነዳጅ አቅርቦት ሰንሰለት አደጋ ላይ ልትጥል ትችላለች። ይህ ደግሞ አሜሪካ ላይ ዓለም አቀፋዊ ጫና እንዲፈጥር ያደርጋል። አሻሚነትን መጠቀም ወይም ፕላውዚብል ዴኒቢሊቲ ይሉታል ተንታኞችም። ምንም እንኳን ታጣቂዎቹ ጥቃቱን ፈጽመናል ቢሉም የኢራን መንግስት ታጣቂዎቹ ራሳቸውን የቻሉና ራሳቸው ውሳኔ የሚንቀሳቀሱ ናቸው የሚለውን ፖለቲካዊ ትርክት በማራመድ ከቀጥተኛ ተጠያቂነት ለማምለጥ ትሞክራለች። የጦርነቱ ግለት ወደ ለየለት አውዳሚነት እያመራ ነው። የኬሲ 135 ነዳጅ ጫኝ አውሮፕላን ተራ አውሮፕላን አይደለም። የአሜሪካ የጦር አውሮፕላኖች ርቀው ሂደው ጥቃት እንዲፈጽሙ የሚያስችል የጀርባ አጥንት ነው። ይህን መሰለ ስትራቴጂካዊ የጦር መሳሪያ ኢላማ መደረጉ ወይም በውጥረት ቀጠና ውስጥ መውደቁ ታጣቂዎቹ ስልታቸውን ከማጥቃት ባለፈም የአሜሪካን የሎጂስቲክስ መስመር ወደ መቁረጥ ማሳደጋቸውን ያሳያል። የሟቾች ቁጥር መጨመር አሜሪካን ለአጸፋዊ ዝግጅት የሚቀሰቅሳት ጉዳይ ነው። እስካሁን 11 ያክል የአሜሪካ ወታደሮች መሞታቸው እንዲሁም ተከታታይ የአውሮፕላን ኪሳራዎች መመዝገባቸው ግጭቱ ከዝቅተኛ ደረጃ ወደ ከፍተኛ ጦርነት እያደገ መምጣቱን ያሳያል። ግጭቱ በእርግጥም ቀጠናዊ መስፋፋትን ይዞም የመካከለኛው ምስራቅን ሊያስተባብር ይችላል። በእስራኤልና ሂዝቦላ ብቻ ሳይወሰን ኢራቅን፣ ሶሪያን እንዲሁም ሌሎች ከ10 በላይ ሀገራት ሊሳተፉበት ይችላሉ። የፖለቲካና የጦርነት ተንታኞች መጪውን ሁኔታ በሶስት ዋና ዋና አቅጣጫዎች በመክፈል ያስረዳሉ። አሜሪካም ሆነች ኢራን ወደ ሙሉና ቀጥተኛ ጦርነት ወይም ኦል አውት ዋር መግባት አይፈልጉም። አሜሪካ በዓለም አቀፍ ደረጃ ያላት የፖለቲካ ትኩረት መከፋፈልና ኢራንም ያላት የውስጥ የኢኮኖሚ ቀውስ ይህንን አይፈቅድም። በመሆኑም በቀጣይ ወራት በታጣቂዎችና በአሜሪካ ኃይሎች መካከል የሚደረገው አንተምተው አይነት የተመጠነ ጥቃትና አጸፋ ይቀጥላል። በሁለተኛ ደረጃ ያልታሰበ አጠቃላይ ጦርነት መካከለኛ ዕድል ያለው ሆኗል። የኢራን አጋር ኃይሎች የሚፈጽሙት ጥቃት በአንድ ወገን በርካታ የአሜሪካ ወታደሮችን ከገደለ ወይም አሜሪካ የምትወስደው የአጸፋ እርምጃ ከፍተኛ የኢራን አመራሮች ከተገደሉ የነገሮች መነሻ ከቁጥጥር ውጪ ሊወጣ ይችላል። ይህ ከሆነ አሜሪካ በኢራን የኒውክሌር ጣቢያዎች ወይም ወታደራዊ ተቋማት ላይ ቀጥተኛ ጥቃት ልትፈጽም ትችላለች። ይህ ደግሞ መላውን መካከለኛው ምስራቅ ወደ አስከሬና አውዳሚነት ይቀይረዋል። ዲፕሎማሲያዊ መፍትሄ ሌላኛው ነው። በእርግጥ ተፈጻሚነቱን ተንታኞች ሲያነሱ ዝቅተኛ ዕድል ያለው ነው። የኬሲ 135 አውሮፕላን መከስከስና ተያይዞ የመጣው የኃላፊነት ውዝግብ የመካከለኛው ምስራቅን የፖለቲካ አየር ይበልጥ አክብዶታል። አሜሪካ የሀገር ውስጥ የፖለቲካ ጫናን ለማርገብ ስትል ወታደራዊ እርምጃ መውሰዷ የማይቀር ቢሆንም እርምጃው ኢራንን በቀጥታ ወደ ጦርነት ከማስገባት የተቆጠበ ይሆናል ተብሎ ይታመናል። በአንጻሩ ኢራን የውክልና ጦርነቷን በማጠናከር አሜሪካንና እስራኤልን ማዳከሟን ትቀጥላለች። በቀጣይ የሚኖሩት ክስተቶች የሚወሰኑት ሁለቱም ኃይሎች በሚያደርጉት ጥንቃቄ የተሞላበት የኃይል ሚዛን ስሌት ላይ ይሆናል።